እሺ ዛሬ የምንገባበት ርዕስ እውነት ለመናገር ከመጽሐፍ ቅዱስ ትንቢቶች ሁሉ ምናልባትም በጣም ውስብስብና አከራካሪ ከሚባሉት አንዱ ነው። በጣም በዳንኤል መጽሐፍ ውስጥ ስለሚገኘው የ2300 ማታና ጠዋት ትንቢት ነው የምናወራው። የደረሱን ምንጮች ደግሞ ይህንን ትንቢት ከመጨረሻው ዘመን ጋር ለማገናኘት የሚሞክሩ በጣም ጥልቅ ስነ መለኮታዊ ትንታኔዎች ናቸው። አዎ፣ ዋናው ጥያቄቸውም እሱ ነው። የ2300 ቀናት ትንቢት እና የመጨረሻው አንድ ሳምንት የሚባለው ያ የ7 ዓመት ጊዜ በአንድ ላይ ነው ወይ የሚጀምሩት የሚለው ላይ ነው። በትክክል ግን ይህን ከመጀመራችን በፊት አንድ ትልቅ ማሳሰቢያ ማስቀመጥ አለብን። ምንጮቹ ራሱ ተጠንቀቁ እያሉ ነው የሚጀምሩት። እውነት ነው። ይሄ ሁሉ ትንታኔ የተገነባው አንድ ትልቅ ግምት ላይ ነው ይላሉ። ያ ግምት ከተሳሳተ በቃ ሁሉም ነገር ይፈርሳል። ስለዚህ የምንመረመረው አንድ ሊሆን የሚችልን አተረጓጉም ነው እንጂ ይሄ ፍጹም እውነት ነው እያልን አይደለም። ይሄ በጣም ወሳኝ ነጥብ ነው። በቃ ትንታኔው በሙሉ የሚቆመው ወይም የሚወድቀው በዚህ መነሻ ሐሳብ ላይ ነው። ምንጮቹ የተጠቀሙባቸው 5 መሰረታዊ መነሻዎች አሉ፣ ግምቶች ማለት እንችላለን። እሺ፣ እስቲ እንያቸው። የመጀመሪያውና ዋናው አሁን አንተ ያልከው ነው። የ2300 ቀናት እና የመጨረሻዎቹ 7 ዓመታት በአንድ ጊዜ ይጀምራሉ የሚለው ይሄ የሁሉም መሰረት ነው ማለት ነው። አዎ። ሁለተኛ ደግሞ የመጨረሻው አንድ ሳምንት ማለት 7 ዓመት ነው እና በመጽሐፍ ቅዱሳዊ አቆጣጠር ያው አንድ ዓመት 360 ቀን ስለሆነ በድምሩ 2520 ቀናት ይሆናል የሚል ነው። እሺ። ሶስተኛው መነሻ መጽሐፍ ቅዱስ ወርን በ30 ቀናት ዓመትን ደግሞ በ360 ቀናት ያሰላል የሚል ልማድ አለ ብሎ መውሰድ ነው። አራተኛ 2300 ማታና ጧት የሚለውን በቀጥታ ወደ 2300 ቀናት መተርጎም ነው። ቀጥተኛ ትርጉም ነው የሚሰጡት። አዎ። አምስተኛውና የመጨረሻው ደግሞ እውነተኛው መቅደስ ከኃጢአት የሚነጻው ወይም የሚታረቀው 7ቱ መቅሰፍቶች ካለቁ በኋላ ነው የሚል ነው። በቃ እነዚህን እንደ ጡብ እየደረደሩ ነው ሙሉን ግንብ የገነቡት። እሺ፣ እነዚህን 5 ጡቦች እንደ መሰረት ይዘን እንቀጥል። ምኖቹ ወደ ዳንኤል ምዕራፍ 8 ሲገቡ ራእዩ የሚጀምረው በሁለት እንስሳት ምሳሌ ነው። አንድ አውራ በግ እና አንድ አውራ ፍየል። በትክክል ይህ ክፍል እኮ ከትንቢት ይልቅ ታሪክ እየተተረከ ነው የሚመስለው። ልክ ነው። ትንታኔውም ይህንን ክፍል እንደ ታሪካዊ መሰረት ነው የሚጠቀመው። ራእዩ ላይ የሚታየው ባለ 2 ቀንዶ አውራ በግ ያ አንዱ ቀንድ ከሌላው የሚረዝመው የሜዶንና የፋርስን ጥምር ግዛት እንደሚወክል ይገልጻሉ። ፋርሶች የበለጠ ኃይል ስለነበሩ ማለት ነው። በትክክል ረጅሙ ቀንድ እነሱን ይወክላል። ከዛ ከምዕራብ በኩል በምድር ሁሉ ላይ የሚበር የሚመስል አንድ ጠጉራም አውራ ፍየል ይመጣል። ያ ደግሞ ግሪክ መሆን አለበት። ደግሞ ታላቁን እስከንደርን ያመለክታል ይላሉ። ይህ በጣም አስገራሚ ታሪካዊ መመሳሰል ነው። እስከንደር በወጣትነቱ መላውን ዓለም ተቆጣጥሮ ነበር። ግን ትንቢቱ እዛ ጋ አያበቃም። ያ ትልቅ ቀንድ ይሰበራል ይላል። አዎ፣ ልክ እንደዛ ነው። እስከንደር በኃይሉ ከፍተኛ ደረጃ ላይ ያለ በድንገት ነው የሞተው፣ ገና በ32 ዓመቱ። ግዛቱም ልክ እንደተተነበየው በአራቱ ጄኔራሎቹ መካከል ወደ 4ቱ የሰማይ ነፋሳት ተከፋፈለ። ሰሉከስ፣ ቶሌሚ፣ ሊሲማከስ እና ካሳንደር። ልክ ነህ። እነዚህ ናቸው ግዛቱን የተከፋፈሉት። ይህ ሁሉ በምንጮቹ መሰረት ትንቢቱ በትክክል የተናገረው ታሪካዊ ክስተት ነው። ነገር ግን ነገሩ በጣም አስገራሚና ወደ መጨረሻው ዘመን ትንታኔ የሚወስደን ክፍል የሚጀምረው ከዚህ በኋላ ነው። ከነዚህ ከአራቱ ቀንዶች መካከል አንድ ሌላ ትንሽ ቀንድ ይወጣል የሚለው ማለት ነው። በትክክል ይሄ ነው የትንታኔው ሁሉ ማዕከል። እንግዲህ ከታሪክ ወደ ትንቢታዊ ፍቺ የምንሸጋገርበት ቁልፍ ነጥብ ይህ ይመስለኛል። ምንጩ ይህንን ምስጢራዊ ኃይል፣ ይህንን ትንሽ ቀንድ ከማን ጋር ነው የሚያቆራኘው? በጣም የተለየ ማንነት ያለው ነው የሚመስለው። በጣም የተለየ ነው። ትንታኔው እንደሚለው አንድ ወጥ ማንነት የለውም። ይልቁንም በታሪክ ሂደት ውስጥ ቅርጹን የሚቀየር ኃይል ነው። በመጀመሪያ ፊቱ የከፋ ተንኮለኛ ንጉሥ ተብሎ ተገልጿል። እሺ። ነገር ግን ምንጮቹ ይህንን ሲያብራሩ ከዚህም በላይ ይሄዳሉ። ይህንን ኃይል በራእይ መጽሐፍ ውስጥ ከምትገኘው ከተላልቂቱ ባቢሎን ከጋለሞታዎች እናት ጋር ያመሳሰሉታል። ይገርማል። ያው
ይቺ ጋለሞታ ደግሞ በቀይ አውሬ ላይ ተቀምጣለች። ይህ የሚያሳየው የራሷ የሆነ ኃይል እንደሌላት፣ ነገር ግን በሌላ ፖለቲካዊ ወይም ወታደራዊ ኃይል ላይ ተደግፋ እንደምትንቀሳቀስ ነው ይላሉ። ምንጩ የሚጠቀመው አንድ ሐረግ አለ፣ የሱፐር ባቢሎን ሮም የጵስና ሥርዓት። ይሄ በጣም ከባድ ሐረግ ነው። ምን ማለታቸው ነው? በትክክል ያጣመረው ነው። ትንታኔው እንደሚለው ባቢሎን የሚለው ቃል ያው ሃይማኖታዊ ግራ መጋባትን ይወክላል፣ ከእውነተኛው አምልኮ ማፈንገጥን። አዎ። ሮም የሚለው ደግሞ የፖለቲካና የስልጣን መዋረኩን ያመለከታል። ጵጵስና የሚለው ደግሞ የኃይል የሚገለጥበትን ሃይማኖታዊ ስርዓት ያሳያል። ስለዚህ የሮምን መንግሥት የባቢሎንን ባህሪ እና የጵጵስናን ስልጣን አንድ ላይ እያጣመሩ ነው ማለት ነው። ልክ እንደዛ። ስለዚህ ምንጮቹ ይህንን ትንሽ ቀንድ የሚተረጉሙት የሮማ ኤምፓየር ፖለቲካዊ መዋረቁ የወረሰ ነገር ግን በባቢሎናዊ ሃይማኖታዊ ባህል የተበከለ በጵጵስና ስርዓት የሚመራ ዓለም አቀፍ ኃይል ነው በማለት ነው። እና በትንቢቱ መሰረት ይህ ኃይል ቅዱሳንን እንደሚያሳድድ እና የዕለት ዕለት መሥዋዕቱን እንደሚያስቀር ተነግሯል። አዎ፣ በትክክል። እሺ፣ ይህ ኃይል የዕለት ዕለት መሥዋዕቱን ያስቀራል ይላል። ይህ ደግሞ ወደ ትንቢቱ ማዕከላዊ ክፍል ይመራናል። እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል ወደሚለው። አዎ። ታዲያ ይህ የመቅደሱ መንጻት ምን ማለት ነው? ብዙ ሰዎች ይህንን ሲሰሙ ስለ ኢየሩሳሌም ቤተ መቅደስ ነው የሚያስቡት። ግን ምንጮቹ የተለየ አቅጣጫ ነው የሚይዙት አይደል? በፍጹም የተለየ አቅጣጫ ነው። ምንጮቹ እንደሚሉት ይሄ ስለ አንድ ምድራዊ ሕንፃ አይደለም። የመቅደሱ መንጻት እጅግ በጣም ጥልቅ እና ሰፋ ያለ ስነ መለኮታዊ ትርጉም አለው። እሺ፣ ምንድን ነው እሱ? በትንታኔያቸው መሰረት 3 ዋና ዋና ነገሮችን ያጠቃልላል። አንደኛ፣ የኃጢአት ፍጻሜ መምጣትን ያመለክታል። በቃ በዓለም ላይ ኃጢአት የሚባል ነገር እንደሚያበቃ ያሳያል። ኃጢአት ሙሉ በሙሉ ያበቃል። አዎ። ሁለተኛ፣ ፍጹም የሆነ የኃጢአት ማስተስሪያ ወይም ክፍያ እንደሚፈጸም ይጠቁማል። ሶስተኛ ደግሞ በዚያ ትንሽ ቀንድ ወይም አመፀኛ ኃይል ላይ የመጨረሻው ፍርድ እንደሚሰጥ ያካትታል። ቆይ፣ ይህ በጣም አስገራሚ ነው። ስለዚህ ምንጩ እንደሚለው መቅደሱ ሲነጻ የምንለው ነገር እዚህ ምድር ላይ ያለ ቤተ መቅደስን ማጽዳት ምናምን ሳይሆን ኃጢአት ራሱ ከዩኒቨርስ የሚወገድበት ክስተት ነው። በትክክል። ይሄ እኮ ሙሉን አስተሳሰብ ይቀይረዋል። እንዴት ነው ወደዚህ ድምዳሜ የሚደርሱት? ወደዚህ ድምዳሜ የሚደርሱት የመቅደስን ጽንሰ ሐሳብ በማስፋት ነው። ምንጩ እንደሚለው የመጨረሻው እውነተኛ መቅደስ ሕንፃ ሳይሆን መንፈስ ቅዱስ ያደረባቸው አማኞች ናቸው። እሺ። ግን ከዚህም በላይ ይሄዳል። ትንታኔው የሚያስቀምጠው እጅግ ወሳኝ ነጥብ ይህ ክስተት ሰማያዊ አንድምታ አለው መሆኑ ነው። የኦጀንታው መቅደስ መንጻት ማለት ያው ኃጢአት ለመጀመሪያ ጊዜ በሰማይ ሲጀመር በመላእክት መካከል ስለ እግዚአብሔር ፍትሐዊነትና ፍቅር የተፈጠረው ጥርጣሬ ሙሉ በሙሉ መዋገት ማለት ነው ይላል። ይህ ማለት እግዚአብሔር ራሱ በፍጥረቱ ፊት ባህሪው ይረጋገጣል እንደማለት ነው። የመላእክት ጥርጣሬ መወገድ አለበት እያለን ነው። ይህ በጣም ጥልቅ ሐሳብ ነው። በጣም ጥልቅ ነው። ይህ ጥርጣሬ እንዴት ነው የሚወገደው? ትንታኔው ይህንን ሲያብራራ የሚወገደው በመጀመሪያው ትንሣኤ ነው ይላል። ቅዱሳን ከሞት ሲነሱ፣ የዘላለም ሕይወት ሲሰጣቸው፣ የእግዚአብሔር ትእዛዛት ፍትሐዊ፣ ትክክል እና ለፍጥረት የሚበጁ እንደነበሩ በተግባር ይረጋገጣል ይላሉ። በውጤቱ ማለት ነው። አዎ፣ በውጤቱ። ይህ ክስተት እግዚአብሔርን በመከተል የመጣውን ውጤት በማሳየት በሰማይ የነበረውን ማንኛውንም ጥያቄ ያስወግዳል። ይህ ደግሞ የመላእክትን ነጻ ፈቃድ ያጠናቅቃል። አዎ፣ ፍጹም ያደርጋል እንደማለት ነው። ከዚያ በኋላ መላእክትም ሆኑ የዳኑት የሰው ልጆች ስለ እግዚአብሔር ባህሪ ሙሉ እውቀት ስለሚኖራቸው ዳግም ኃጢአት የመስራት ዕድል ወይም ፍላጎት አይኖራቸውም። ስለዚህ የመቅደሱ መንጻት ማለት ይሄ ታላቅ ሰማያዊ ማረጋጋጫ ሂደት ነው እያሉ ነው። በጣም አስገራሚ ነው። እሺ፣ ይህንን ድልቅ መንፈሳዊ ትርጉም ይዘን ወደ ቁጥሮቹ እንመለስ። ምንጮቹ እነዚህን ሁሉ የጊዜ ቁጥሮች አንድ ላይ በማሰባሰብ ስለ መጨረሻው ዘመን የሚያስቀምጡት የጊዜ ሰሌዳ ምን ይመስላል? እዚህ ጋ ነው ነገሩ ትንሽ ሊከብድ የሚችለው። አዎ፣ እዚህ ጋ ነው ካልኩሌተሩን ማውጣት የሚያስፈልገው። ግን ቀስ ብለንኛው መነሻችን የመጨረሻው ሳምንት ወይም 7 ዓመት 2520 ቀናት መሆኑ ነው። እሺ፣
ምንጮቹ ይህንን የ2520 ቀናት ጊዜ በሦስት ዋና ዋና ክፍሎች ይከፈሉታል ብለው ያምናሉ። እሺ፣ እስቲ ቁጥሮቹን ቀስ ብለን እንያቸው። አጠቃላይ 7ቱ ዓመታት 2520 ቀናት ናቸው አለን። የመጀመሪያው ክፍል ምንድን ነው? የመጀመሪያው ክፍል የአውሬው አገዛዝ የሚሁት ሲሆን ለ1335 ቀናት ይቆያል ተብሎ ይተነተናል። 1335። አዎ፣ ይህንን ቁጥር ከዳንኤል 12 ነው የሚወስዱት። ጠብቆም ወደ 1335ቱ ቀን የሚደርስ ብፁዕ ነው ይላል። ስለዚህ እስከ 1335ኛው ቀን የሚደርሱት ብፁዓን የተባሉት ምንጩ እንደሚለው በዚህ ቀን የመጀመሪያው ትንሣኤ ስለሚፈጸምላቸው ወይም ስለሚነጠቁ ነው። ገባኝ። ስለዚህ ቅዱሳን የ7ቱን ዓመታት መከራ ሙሉ በሙሉ አያዩም ማለት ነው። በ1335ኛው ቀን ከመከራው ይወጣን ነው። ልክ ነው። ልክ ነህ። ትንታኔው የሚለው ያ ነው። ከዚያ በኋላ ሁለተኛው ክፍል ይጀምራል። ይህ ክፍል የሰባቱ መቅሰፍቶች ዘመን ሲሆን ለ36 ዓመት ይቆያል። 1065 ቀናት። አዎ፣ ይህ መቅሰፍት ቅዱሳን ከተነጠቁ በኋላ በምድር ላይ በሚቀሩት ክፎች ላይ ብቻ የሚወርድ ፍርድ ነው ይላሉ። አሁን ሁለቱን ቁጥሮች ስንደምራቸው የአውሬው አገዛዝ 1355 ቀናት ሲደመር የመቅሰፍቱ 965 ቀናት ድምሩ 2300 ቀናት ይሆናል። አሃ፣ እዚህ ጋር ነው እንግዲህ የ2300 ቀናት ትንቢት የሚፈጸመው። ስለዚህ መቅደሱ ይነጻል የተባለው በትንታኔው መሰረት የአውሬው አገዛዝ እና 7ቱ መቅሰፍቶች ካለቁ በኋላ በ2300ኛው ቀን ላይ ነው ማለት ነው። በትክክል የመቅደሱ መንጻት የሚጀመረው በዚህ ነጥብ ላይ ነው። ነገር ግን አጠቃላዩ የ7 ዓመት ጊዜ አላለቀም። አሁንም ቀናት ይቀራሉ። አዎ፣ አሁንም 2200 ቀናት ይቀራሉ። ይህ ሶስተኛውና የመጨረሻው ክፍል ነው። ምንጮቹ የሚሉት እንደ የጋለሞታይቱ መጥፋት፣ የአውሬው የመጨረሻው ፍርድ እና የሰይጣን ለ1000 ዓመት መታሰር ያሉ ክስተቶች የሚፈጸሙበት ጊዜ ነው። ስለዚህ 1335 ሲደመር 965 ሲደመር 220 በድምሩ 2520 ቀናትን ይሰጠናል፣ ሙሉውን 7 ዓመት። ልክ እንደዛ ነው። ይህ በጣም ዝርዝር ስሌት ነው። ብዙ ጊዜ ሰዎች የመከራው ዘመን ቀናት ለተመረጡት ሲባል ያጥራሉ የሚለውን የመጽሐፍ ቅዱስ ክፍል ይጠቅሳሉ። ይህ ጥቅስ በዚህ ትንታኔ ውስጥ እንዴት ነው የሚተረጎመው? ጥሩ ጥያቄ ነው። ምንጩ ይህንን ጥቅስ የሚተረጎመው ቅዱሳን የ7ቱን ዓመታት መከራ በሙሉ ስለማየው ነው። የመከራው ጊዜ በምድር ላይ እስከ 2520ኛው ቀን ድረስ ይቀጥላል። ግን ለተመረጡት ያን ያህል አይቆይም። አዎ፣ ለነሱ መከራው የሚያበቃው በ1335ኛው ቀን በሚነጠቁበት ጊዜ ነው። ስለዚህ የ965 ቀናት የመቅሰፍት ዘመንን እና የቀሩትን 220 ቀናት አስከፊ ክስተቶች አያዩም። ስለዚህ ለእነሱ የመከራው ዘመን አጥሯል ማለት ይህ ነው። መከራው ቢቀጥልም እነሱ ግን ከዛ መከራ ስለሚወጡ። በትክክል ትንታኔው የሚለው ይሄንን ነው። በጣም ጥሩ። ስለዚህ በአጭሩ ለማስቀመጥ ይህ ትንታኔ በርካታ ውስብስብ ትንቢቶችን ከዳንኤል ከራእይ አንድ ላይ በማቀናጀት ቁጥሮችን በማሰላት አንድ ወጥ የሆነ የጊዜ ሰሌዳ ለማቅረብ ይሞክራል። ምንም እንኳን በግምት ላይ የተመሰረተ ቢሆን፣ ከሁሉም በላይ ደግሞ የመቅደሱ መንጻት የሚለውን ጽንሰ ሐሳብ ከቁሳዊ ቤተ መቅደስ ወደ አንድ ታላቅ ሰማያዊና መንፈሳዊ ክስተት ይለውጠዋል። ፍጹም ትክክል ነው። ነጥቦቹም በደንብ አጠቃለላቸዋል። ነገር ግን በውይይታችን መጀመሪያ ላይ ወደ ተነሳነው ወሳኝ ማሳሰቢያ ልመልሳ። እሺ፣ ይህ ሁሉ የተገነባው መዋቅር፣ ይህ ሁሉ ዝርዝር ስሌት የሚቆመው በአንድ እግር ላይ ነው። የ2300 ቀናት እና የመጨረሻዎቹ 7 ዓመታት በአንድ ጊዜ ይጀምራሉ በሚለው ግምት ላይ። አዎ፣ ያንን መርሳት የለብንም። ምንጩ ራሱ እንደሚለው ያ ግምት ስህተት ከሆነ ይህ ሁሉ የተገነባው መዋቅር እንደ ካርቶን ቤት ይፈረሳል። ይህንን ትንታኔ በጥንቃቄ መያዝ ያለብን ለዚህ ነው። በእርግጥም ያንን ማስታወስ በጣም አስፈላጊ ነው። ውይይቱን ስንዘጋ አንድ አዲስ ጥያቄ እንንሳ። ምንጩ መቅደስ ማለት ሕንፃ ሳይሆን በመጨረሻው መንፈስ ቅዱስ ያደረባቸው አማኞች ናቸው ይላል። አዎ፣ የመጨረሻው መንጻት ደግሞ የኃጢአት ፍጻሜና በሰማይ የነበረው ጥርጣሬ መወገድን የሚመለከት ከሆነ ይህ የመጨረሻው ታላቅ ክስተት ከመፈጸሙ በፊት ባለው በዚህ ዘመን ውስጥ ስለ እምነት እና ስለሚኖረው መንፈሳዊ ግጭት ምን ሊያመለክት ይችላል? ጥሩ ጥያቄ ነው። ምናልባት ትልቁ ግጭትና መንጻት መጀመሪያ በግለሰብ ደረጃ በልብ ውስጥ መከናወን ያለበት ነገር ነው። ይህ አድማጮች በራሳቸው እንዲያስቡበት
የምንተው ጥያቄ ነው።